ይዞ ይመጣል ብዬ አላሰብኩም። እኔ የሆነ ነገር በቃ እሷን እንትን ለማለት ወይ አበባ ነገር የሆነ ነገር ይዞ መጥቶ የሆነ እንትን ይላል ብዬ ነበር ያሰብኩት። ግን ጭራሽ የሚያናድድ ነገር እሷ መታ ላይ ስትመጣ አስተቃቀፉ ሲያቅፋት ስሩ ስትወሸቅ ስትስመው ራሱ እንዴት በቃ የምትሆነው ነገር በጣም ነው የሚያናድደው። እና እኔ በጣም ነው ያዘንኩት። ማለት እንዴት አሁን ነገ ደግሞ የበለጠ ከባድ ነገር ነው የምናየው። ምንድነው አሁን ሀይሚ ይሄንን ቪዲዮውን ታይዋለሽ እያላት ነበር። እንዲያውም እዛ ቪዲዮውን ታይዋለሽ ቆይላል። አሁን ይሄ ነገር ምንድነው ሀይሚ ቪዲዮውን ስታይ ሁኔታውን አክቷን ታያለች። ነገ ደግሞ የበለጠ ረብሻ ነው እና ይሄ ነገር ድብን አድርጎ ስራ ነው እንጂ በሪያሊቲ ይሄ እውነት ከሆነ እንዴት ሆኖ ነው ሀይሚስ ራሱ እንደዚህ እንደዛ ያችን አስረግዞ ተብሎ እንደገና አሁን እችን ከዚች ጋር እንደዚህ የሆነ እንዴት ብላ ነው ስታስቡት ተቀብላ ወስና እንትን የማትለው? አሁን ትላንት እንደዛ ሆና ዛሬ እኔ በጣም ያዘንኩት በእውነት በእሷም በሀይሚም አዝኛለሁኝ። አሁን ትላንትና ስትሆን የነበረው ዛሬ ደግሞ ይዟት ሲመጣ ዞር በል ውጣልኝ ብላ ሲሪየስ መሆን ነበረባት። በቃ ሂድ፣ በቃ ከእሷ ጋርም ቢሆን ሂድ ብላ ቆራጥ ሆና እንትን ብትል የዛኔ እሱም አሃ ብሎ ይላል። ግን እሷ ቆራጥ አይደለችም። በቃ አሁን ፋፊ ስትል የነበረው በቃ ከእሷ ከሄድ ከዛ በኋላ አይንም ማየት አትችልም ብላለችው። ኖ ሂድ በቃ ካመንክበትና ከተስማማ ቀጥል ብላ ብትለው እሱም ነገ አሃ በቃ ጨክናለች ማለት ነው ብሎ አይደግመውም። ግን ስራ ምን አለች? ምንም ነው ያላለችው። አዎ ምንም አላለችም። እና እኔ ስራ ነው በቃ ይሄ ነገር ለማስኬድ ነው፣ ስራውን ለማስኬድ ነው። አሁን ደግሞ ሁለተኛውን ቲክቶክ እኮ ለቀቀች። አልኳችሁ እኮ ድራማ ከሆነ እኛ ነን ከሆነ ደግሞ እኔ እወዳታለሁ፣ ግን ስለምወድላት ነው እሷ ምናምን እያልኩ አልልም። ለምን ሴትነታችንን ሴት ማስከበር ያለብን የምናየው ነገር እኮ ነው። እኔ በድራማም ቢሆን አሁን እንደዚህ አይነት ዩዘርዬ እናያለን እኮ ያም ድራማ ከሆነ ለምን እንደማንከራከር ደረጃ ላይ ልንገርሽ ዩዘርዬ፣ ድራማ ከሆነ አንከራከር እያልኩሽ አልኩት። ለምን እንደታውቂያለሽ ከባለቤቱ በላይ የሚያውቅ ቡዳ ነው። አምነውበት ምናምን ነው። እናቶቻችን እንደዛ ይላሉ። አምኖበት ከሆነ ድራማ እየሰሩ ራሳቸው ላይ እየቀለዱ ከሆነ እኛ ያገባል። በቃ ነው። ሁለተኛ ቲክቶክ እኮ አላያችሁትም? ቡቡ በሚለው ለቀቀች፣ አሁን ለቃለች። እንደገና ደግሞ ልጅቷ ራሱ እሱ መኪና ላይ ሆና ፎቶ ለቃ ነበር። ፎቶ አይቻለውኝ ዛሬ እና ይሄ ራሱ ሀይሚ ራሱ እየቀለደችብን ነው። እኛ ድራማ ነው፣ በድብና አድርጎ ድራማ ነው። እኛ በጣም አክብረናታል። እናንተ አትዘኑ በእውነት። እኔ በጣም ዛሬ በቃ እንደ እብድ ሆንኩ ነበር ሳይ የነበረው የልጅቷ እሱ ስትስመው በቃ ፈገግ እያለ ምናምን ሲሄዱ አብረው አቅፍ አድርገው ምናምን እሱም አቅፏት። ይሄ ትክክል ነው እንዴ? ይሄ በጣም እኔ ባሌ አንቺን እንደሚያቅፍሽ ሌላ ሴት ሲያቅፍ ኖ ጭራሽ ምንድነው ጽቡቅቴ ምናምን እየተጠራጠረች እንዴት እችን እሷ ከእሷ ጋር ከዚህ በፊት በጣም ተናዳበታለች። ድጋሚ እንደዚህ አይነት ነገር በቃ አክት የሚያደርጉት በቃ ይናደዱ ነው። እኔ አላውቅም፣ ድራማ ነው ይሄ፣ ሪያሊቲ ነው ብላችሁ እንዳታስቡ። ድራማ ነው ይሄ፣ በእውነት ድብና አድርጎ ድራማ ነው። ወይኔ ይወጣሉ። አስገቢያት ገኒ ቦታ ከሌለ መረጋጋት ነው ያለባችሁ። ድራማ ነው ይሄ፣ ድብና አድርጎ። አይ ካላስ በቃ አንድ ሰው ወጥቷል። አንድ ቁጥር ትጻፈ ቦታ አለ። ገኒ የታለች? አንድ ቁጥር ትላል። ገኒ አንድ ቁጥር ጻፊ መታኔልቹ ገኒ የጻፊ ፋፊ አስገቢያት ወይ ዩዘር ሳቢያት። ማናት? ከሁለት አንድ የታለች? ቁጥር ትጻፊ ገኒ። እኔም አትታየኝም። ገኒ የኛ ዩዘር ትታይሻለሽ? ገኒ ነች። ሌላ ገኒ የኛ እኮ እኔ ጋር የኛ ገኒ ቡትዬ አንድ ቁጥር ጻፊ። በፍቅር እኮ ነው የምትወድሽ ቡትዬ ትላለች ገኒ። የእውነት እኔ የሚያሳዝኑኝ እዚህ ወዳጅ በጣም እኮ ነው ታውቂያለሽ፣ ሰው እየተሳደቡ በእነሱ ምክንያት ድንጋዮች። ዛሬ በጣም በቃ ደብሮኛል። እኔ ቅድም በጣም የደነገጥኩት በጣም ወላሂ ማስቆም እየቻለች እንደገና ደግሞ ብሩኬ እዛ ስትለጣጠፍበት የመደንገጥ ፊት ከማሳየት ምንድነው ለስራ ነው የመጣሽው? በቃ እኔ በእንደዚህ አይነት ሙድ ነው እንዴ ምናምን ብለን
አሁን ይሄን የሚያደርገው የሆነ ከ2 ቀን ከ3 ቀን በኋላ ሲሪየስ ይሆናል። በቃ የሆነ እሷ አምርራ ስትመጣ ፍቅር ያዘኝ ብላ ስትመጣ ይዛኔ አንድ ቁጥር ጻፊ የዛኔ ኖ እንደዛማ አይሆንም እኔ እኮ ምናምን ይላል። ባልሽን እዛው ሰሪ አልፈልግም ባሌን ራሱ የሆነ ነገር ካደረገ እኔማ ገና ሳያገባኝ ተይው በቃ ብሎ ነው የሚሄደው። ጣታቸው ሲነኩክ እንኳን እንደዚህ ሳስፈራራው ስትላል ነበር። መከባበር የለበት በእጃቸው እንደዚህ ሲነኩ ደስ አይለኝም ስትል ነበር እኮ። ዛሬ መለጣጠፍ ቪዲዮ ምናምን እኮ አዎ እኮ የሆነ ፍንጭ እኮ ተነግረዋል። ቡድዬ ግን ድንበር አለፉ ነው እንጂ መምጣት እኮ ድራማ ነው። ግን አለፉ ድራማ እንደሆነ ግን ድንበር አለፉ ነው። አሁን ባትስመው ስትምል አልደነገጥሽም? አሁን ነገ ፍቅር ይዞኛል ብላ ትመጣለች ታያላችሁ። ከዛ በቃ እኔ እኮ ለስራ ለእንትን የፈለግኩሽ ሀይሚዬን እንዲህ ላድርግ ነው ለማስቀናት ነው ምናምን ብሎ ደግሞ ነገ እንደዛ ሆነሽ ሪአክሽኑ እንደዛ ነው። እንደዛ ማቀፍ እንደዛ መለጣጠፍ በስርዓት እኮ ማቀፍ እሷን እንደሚያቅፋት አይደል እንዲያቅፋት። ልክ ሊንዳ ፍቅር ይዞኛል ብላ እንትን አይደል ያለችው መጀመሪያ። ሊንዳ እኮ በትክክለኛው መንገድ ለማስቀናትና ከሀይሚ ጋር ተጣልቶ ነው። የሊንዳና የዚች እኮ አመጣጥ ይለያያል። ይች እኮ አሁን ሰላም ሰጠዋል። ሶሲና መጣ ፋፊቲ ሶሲና መጣ ከዛ ሊንዳ እንትና መጣ ሊንዳ መጣች። በስራ አይደለም አሁንም እንደዛ ነው እያደረጉ ያሉት። ፋፊ እንደዛ ነው። እኔ እስካሁን ነው የደገሙት። በቃ በእርጉዝ እንትን ተቀየረ እንጂ እሱን ድራማ ነው የደገሙብን። አዎ ፍቅር ይዞኛል ብላ ትመጣለች። አሁን ትመጣለች ሌላ ይከፈትላታል። ጓደኛ ዱባይ ራሱ የሚባል ነገር ያለ አይመስልም እኮ ሳስናቴሽን ነበር የፈለጉት። አይገርምም? ሰጠናቸው። ያቸው ዛሬማ ማውራት ነው የሚያስጠላው ስለነሱ ራሱ። ልጅቷን ለማፈመስ ቻናል ለመክፈት ምናምን ነው የመጡት እና ቦታውን አገኙት። የሚገርመው ቡቱዬ እንደ ሄርሜላ የምትሆን አይመስልሽም? ደግሞ እያሽቀና ኦብቪየስሊ እንደዛ ነው። ይሄ እንዴት ነሽ አስተያየቷ ምናምን እንዴ ይሄ ድራማ ነው እንጂ በሪያሊቲ ይሄ ቢሆንማ በጣም ግን መንገድ ልጅቷን በደንብ አየሻት? ፋሚሊ አትመስልም? እሷ ከመጀመሪያም ትመስላለች፣ ግን ደግሞ መልክ ስለተመሳሰለች ያልሆነች ቡቱዬ መልክ ተመሳስሎብሽ ነው። ኧረ ዩዘር ወረደች። ኧረ በጣም እንዴ እሱ ሴት ቢሆን ይሄን ነው የሚመስለው። ያው በጣም እኮ ነው የሚመሳሰሉት ከመጀመሪያ። የሆነ ሰዓትም ብሏል ያጎቶች ልጆች ግን ደግሞ ሹር መሆን አንችልም። አይ እኔ እንጃ ሀይሚ ራሱ ሌላ ሰው እንደዚህ ትፈቅዳለች? እንደዚህ በጣም ኮንፈርታብል ሆነች። ሊንዳ እንደዚህ ትሆን? ሊንዳ እኔ እንጃ። እቺ ደግሞ ከሊንዳ ባሰች ላዩ ላይ። ኧረ እኔ እንጃ። እኔ ደበረኝ በጣም በእውነት። ሀይሚ እኮ ብዙ ንዴት ይታይባታል። አይታይባትማ? አዎ ማለት እኔ የሆነ ቤተሰብ ነው እንጂ እንዴት ፈቅደዋል? ሲሰለችሽ እኮ መውጣት ነው ትጂ። ሲሰለችሽ ተው መቅሰል አለ እንዴ? እውነት ከሆነ አይደለም የሆነ ነገር አለ። ፍቅር ጠንካራ ነው ብላ ነው። ፍቅር ምንድን ነው? ፍቅር እናንተ የምታውቁት ፍቅር ምን አይነት ፍቅር ነው? ከራስ በላይ የሚወድ ደደብ ሰው ነው። አይ ቤተሰብ ናት እንጂ ሌላ ሰው ለምሳሌ እኮ እናንተ የምትሉት ፍቅር ምን አይነት እንደሆነ ታውቃላችሁ? የሚገልሽን ሰው ግደለኝ። አየሽ እኔን አልወደውም አንተ ሳትገለኝ አትለቀኝም አለችው እኮ። ሳትገለኝ ይሄ ፍቅር እኮ አይደለም፣ ድድብና ነው። ኧረ ፍቅር ማለት ለሚወዱት ሰው መሞት እንጂ የሚወድሽ የምትወጁ ሰው የሚገልሽ አይደለም። ጨረሻውን እስኪ ሀይሚማ አብራ ነው። አይ ምንም እንትን አትበሉ። በእውነት እውነቴን ነው እንጂ እሺ ቆይ ድራማም ከሆነ እሱ ለምን በዚህ መንገድ ለመመለስ ይፈልጋል? እሷን ማለት ሌላ ሰው ወይ ሴት አምጥቶ በማስቀናት ወይ እሷን ለመመለስ በዚህ መንገድ ለምን አስፈለገ? ብዙ ምን ነው የሚመልሳት? ወደ የት ተመልሳለች እኮ እየሩሲ ተነጋግረው ኦልሬዲ በድራማ አሰር ነው። እኔ እኮ አሁን በእንትን ብትመለስ በሰላም ድራማ ከሆነ ምንም ሀሳብ መስጠት አይጠበቅብኝ። ይግማሙ ፍራንክ ነው፣ አንቺን ለመመለስ ነው፣ አንቺን ስለሚወድሽ አንቺን እንትን ለማለት ነው እያለቻት እኮ ነው። ግን ልጅቷ በዚህ ውስጥ ምንድን ነው ሊሰሩት ያሰቡት? በዚህ ምክንያት ልጇ መጣች፣ በቃ ፍቅር ውስጥ ትገባለች አስተያየቷ። ከዛ ነጋ ፈቀርኩ ትለዋለች። ከዛ አንቺን እንትን ለማለት ብዬ ይኸው እንደዚህ አይነት ችግር ውስጥ ገባው ምናምን ሌላ ቴማ ሌላ ድራማ። ስለዚህ ብዙ እንትን አትበሉ። አሁንም ነገ የሆነ እንትን ሆኖ ሲመጡ በቃ የሆነ በቃ የሚቀጥል ነገር ነው የሚመስለኝ። ስለዚህ ራስን አረጋግቶ እንትን ማለት ነው እንጂ እንዴ አንድ ቀን አሁን ትላንትና አሁን እዚህ ጋር ከሌ ከማለት ሁሉም ራሱን አቴንሽን አለመስጠት ነው።
መውጣት የራሳቸው ጉዳይ። ለምን ትናንት ራሱ እይታው እንዴት ነበር? አንድ ሰው በህይወቱ ላይ መውሰድ ያለበት እርምጃ አለ። ለምሳሌ እሷን ደግፈን አሁን እንወዳታለን፣ እንከራከርላታለን፣ ግን ከኛ ይልቅ እሷ ለራሷ ማሰብ አለባት። እርምጃ ካልወሰደ ድራማ ነው ማለት ነው። ትስራ። ዊፋፍዬ ድራማ እኮ ነው፣ ድራማ ነው እንጂ የእውነት ቢሆን እንዴ ምን ሰው እዚህ እኮ የሚጣለው ሪል ነው ብለው እኮ ነው አይደል? ሰው ራሱ ሪልማ አይደለም። እኔ 100% እርግጠኛ ነኝ ድራማ ነው በሚለው ነው እንጂ ለምን አያውቅማ እንዴ? አትፈርጅም። ሰው ሪል ከሆነ ደግሞ በህይወቱ ላይ መወሰን አለበት። ቀደም ሲናገር አልሰማሽም? ከልጅቷ ጋር ተኝቶ የመጣበት መንገድ እያስጠላ ነው። ድራማ ከልጅቷ ጋር ተኝቶ ቀርጾ የተለቀቀው ልጅቷ ላዩ ላይ እንዲህ ባለፈው ለሀይሜ የተላከው ቪዲዮ እንዴ አለ። ያው አንቺን እንትን ለማለት ነው እንጂ እንዴ እንደዛ ነገር ባለች ጀምር ሚዲያ ላይ እንዲወጣ ፈቅድ ነበር ወይ አለ። የእውነት ቢሆን ኖሮ ብሎ አለ። እና የእውነት የሆነ ነገር ወጥቷል ብሎ ነው። ግን ትልቁ ነገር ሀይሚን ቢሆን እኛ የምናከብራትን አይነት ሴት ሆና መገኘት አለባት። እንደ እኔ አሁን እንደዚህ አይነት ነገር ውስጥ ገብታ የምትጨማለቅ ከሆነ አላስፈላጊ ነው። እኔ ማውራት አልፈልግም። በቃ እሷም አለችበት። ከዚህ በኋላ ምንም መናገር የማይጠበቅብን መውጣት ነው ድራማ። ለምን አሁን አንቺን አሁን የሆነ ነገር ውስጥ ገብቼ ነይ ውጭ እያልሽ እየጎተትሽኝ አይ ወደዛ ሄዳለሁ ካልኩሽ ምንም ልታረጊኝ አትችይም። እኛ እኮ ባየነው ነው የምንፈርደው። ሁለቱንም እንወዳቸዋለን፣ ግን ባየነው ግን እንፈርዳለን። በቃ ሪያሊቲ እናገራለን። እሱ አውርዶ ስለጣለ ነው ሴትነትንም እሷንም በእውነቱም ይሁን በድራማው። ለዛ ነው እየተናገርን ያለ ነው እንጂ ሁለቱ ናቸው አጠገብ ያሉት እየተደራረጉ ያሉትን የሚያውቁት ከኛ ይልቅ። አሁን ትላንት ፍቅር ሲሆኑ እንዴት ነው የሆናችሁት? በእውነት በጣም እኔ በስመ አብ ያለኝ ሙድ ብላችሁ እየሰማሁ በቃ አልኩኝ። በእውነት ሌላ ነገር ሲናገሩ እንኳን እንዴት እንደምትሆኑ የነበረው ጠርጥሮ ነበር እኮ ብያቸዋለሁ ትናንትና። ገና ደስታ ምናምን ሲጀምሩ ደስታ ሲበዛ ጥሩ አይደለም፣ በልክ እናድርገው ብያቸዋለሁ። ዘርዬ ስነግርሽም ነበር እንትን አትበሉ እንደዚህ። ምንም እኮ ኖርማል እኮ ነው በምንወደው ሰው መደሰት ምናምን እንደዚህ። ግን የሆነ ደስታ ሲበዛ አንዳንድ ጊዜ ቅስም ይሰብራል። በሰው ላይ ተስፋ ማድረግ ባይሰው ወይ ተስፋ እንዳይኖሩሽ ነው የሚያደርገው። እና ሰው ተስፋ የሆነ ሰው እንደዚህ ያደርግልኛል ምናምን ብሎት እህትሽ እናትሽ ራሱ ብትሆን ተስፋ ማድረግ ለምን አሁን እናቴ የሆነ ነገር ጠይቂያት አንድ ላይ እየኖርን አይደለም ይኑራት አይኑራት ሳለቅ እናቴ የሆነ ነገር እንደዚህ ፈልጊ ስላት አይ ልጄ አሁን እኮ እንደዚህ ብትለኝ አይሽ መተማመን አልችልም። በዛ ሰው ቦታ ስትሆኝ ብቻ ነው ማመንና መተማመን የምትችይ። ለምን እሷ ለእኔ ያለመስጠት ወይ ላለማድረግ ሳይሆን እሷ ደግሞ ማድረግ የማትችልበት ምክንያት የሆነ ሰው ይኖራል። ስለዚህ ድራማ ከሆነ መውጣት ነው። ድራማ ነው። ድራማ ከሆነ መውጣት ድራማ ነው እንዴ? ይሄማ እውነት አይደለም እንዴ? እንዴት ነው? እኔ ድራማ ሳይሆን ስራ ነው። ይሄ እንደ ድራማ እኮ እንደ ድራማ ሆኖ ስራ ነው። በቃ እሺ ድራማ የሆነልበት አሁን ዛሬ ያደረገው ስራ ትናንት ሰሞኑን ካወራው ነገር ጋር አይምታታበትም። ለሱ ድራማም ይሁን ወጣ አርጎ ነው የሚጨምረው። ሰሞኑን ያሳየው ነገር ጥሩ ነው። ምክንያቱም የመጸጸት ነገር በድራማው ነው ማውረድሽ። የመጸጸት ነገር በቃ እያሰራው ነገር ትክክል እንዳልሆነ በአፉ ተናግሯል። ዛሬስ ተመልሶ ለምን እንደዚህ አይነት ነገር መግባት አስፈለገው? ለመመለስስ ይህንን አማራጭ ብቻ ለምን ፈለገ? ሁልጊዜ በሴት መመለስ ለምን አስፈለገ? በሴት ሁልጊዜ መመለስ ለምን አስፈለገ? እንግዲህ ድራማንም ትወቀው አትወቀው የራሷ ሪዝን ይኖራታል ብዬ ነው ማምነው እንጂ እንደ ሴት ማንም በላዩ ላይ ማንም ደስ አይለውም። እንኳን እሷ ክብሬን ጠብቃ የምትኖር ሰው እንደምታሳየን ማለት ነው የምትኖር ሰው ቀርቶ ማንም ተራ ሰው ብዬ ላውራ እንጂ ማንም በላዩ ላይ ሴት እንደፈለገች ስትሆን ማየት ደስ አይለውም እንኳን እሷ እና ይሄንን አክሰፕት ያደረገችበት የራሷ ሪዝን አላት ብዬ አምናለሁ። ትክክል አይደለችም መቀበሏ፣ ግን የሆነ ብዬ አምናለሁ። እሱ ግን በተደጋጋሚ እንደዚህ እያደረገ ማምጣቱን ለምን አስፈለገ? ምንድን ነው እሷ ከሆነ እሷ ህይወቷን አትፈልገውም ማለት ነው። እኛ ደግሞ ህይወት አላቸው ብለን ነው እንጂ የምንናገረው። ህይወት ከሌላቸው ስራ ከሆነ ግንኙነታቸው ስራቸውን ይስሩ፣ አያገባንም። ግን እኔ አሁን ለምሳሌ እዚህ ጋር የምናገረው ወይም ደግሞ ፊልም ማድረገው ሁለቱ ሪሌሽን አላቸው ግንኙነት የሚረብሻቸውን ነገር ስለማልፈልግ፣ ምክንያቱም ሁለቱ ደስ ስለሚሉ። ግን
እንደው ይቅርታ በጣም ጓደኛሽ የሆነ የቀረበሽ ወንድ ሴት ይዞ ሲመጣ ስቀሽ ከተቀበልሽ እንዴት ነው? ሀይሚ ይሄ 2 ቀን 3 ቀን እኮ ስቃ ነው የምትቀበለው። ያ ንዴቷ ያ ኃይለኝነት ነው ባለው ነገር። ስለዚህ ከዚህ በኋላ ስራ እንስራ ሪሌሽናችንን፣ እኔም የራሴ ህይወት አለኝ አንተም ብላ ይሆናል እንግዲህ ያንን ተነጋግረን ሌላ ህይወት ነው እንጂ ካልሆነ በስራ እንኳን ቢሆን የሆነ ሰው ከሴት ጋር እንደዚህ ሲሆን ባልሽ እኔ እንጃ እኔ አልቀበልም። እሱን እኮ ነው የምልሽ። ጓደኛ እንኳን ሆኖ ሲለጣጠፍብሽ እንዴት ነው እንትን የሚለው እንኳን ህይወት ኖሮሽ። እሷ ምንድነው እዚህ ጋር የተባለውን አሁን በቀደም ገና ያለችውን እንደ እንትን እንደ ፌዝ ነው። አንተ የቤተክርስቲያን ሰው አይደለ? ይሁን እኛ ላይ ክብር እንደውም ያልሰጠችን እሷ ናት። ብሩኬ እንደውም ታዩ ላይ የደነገጠ ይታያል። ማውራት አይጠበቅብንም። ለምን እዚህ የተባለም ላይሆን ይችላል። እንደዛ ብለን ጀጅ ማድረግም አንችልም። እኔ እሷ ላይ አሁን በምታወራው ምናምን አይደለም። ለአምሮት ልንገርሽ አሁን እኔ እሱ ባወራው የቤተ ክርስቲያን ልጅ ነኝ ብሎ ሽፋን አለው። ልክ ነው እኮ እዚህ ስላልሽ ሳይሆን እሷ ነች የምታውቀው እኮ ማንን እንዴ እኛ ሳናውቀው እንዴ እንትን ላይቭ ላይ ስለ ቤተክርስቲያን ሲሰራ ነበር እንዴ? ፋፊ ምን እያልሽ? ይህ ስንት ጻድቃን የሚጫወቱት አይደል? እንደዚህ ሶሻል ሚዲያ ላይ የምስና ስራ ገመና እየለቀቁ አይደለም። እሷ ታውቀዋለች። ሲጀመር ይሄ እዚህ የተወራውን እሷ አወራች ምናምን ብለን እኛ ጀጅ ማድረግ አንችልም። እኔ ጥፋተኛ ናት የምለው በቃ አንድ ሰው ራሱን ማስከበር ያለበት ራሱ ነው። ሲሰድብሽ ዝም ካልሽው የሆነ ሰው ዛሬ መጥቶ ምንም ሳታጠፊ ሲሰድብሽ ዝም ካልሽው ነገ መጥቶ እንደሚመታሽ ነገራችን ላይ ካሜራ እሱ ብቻ ነው ይዞ እየመጣ ያለው በብዛት እና እንግዲህ ወይ አልፈለገችውም እሱ ነው ስራውን እየሰራ ያለው። እኔ ብዙ ያልገባኝ ነገር አለ። በየቀኑ የሚመስለኝ ሁለቱም ተናንቀዋል። እኔ በእኔ ስራ እንደዚህ ፍልቅልቅ እያለ ትሰራለች ይዘት ኧረ በፍጹም ስራ ነው፣ ይሄ ስራ ነው። እና አንዳንዴ ለአምሮ ሲሰለችሽ ታዲያ ምን ታደርጊያለሽ? የንዴት ሳቅ እኮ አለ። ከሰለችሽ እዛ ቦታ ምን ትሰሪያለሽ? ይሄ የስልችነት አይደለም። ይሄ መጣባት ፊት እኮ ነው ይዞባት እየመጣ ያለው ካሜራ ከሱ መሄድ ነው። አንድ ሰው አንቺ ላይ በተደጋጋሚ ችት ካደረገብሽ ሪል ከሆነ ሰለችሁት ምንድን ነው እሱ አባቷ ነው ወንድሟ ነው ቆርጣ ማጥለው መሄድ ነው። ቆይ ፋፊ አንዴ ቆይ ከሆነ አንድ ሰው ስራ ስለሆነ ነው እንጂ ቆይ አንድ ነገር ልንገርሽ። ህይወት ሲጀመር ማለት ነው ህይወት ፈተና ናት። ኦኬ ይሄ ህይወት ነው እንጂ ቃቃ ጫወታ አይደለም። ዛሬ ሁለቱም ጋር ጥፋት አለ። እኔ እንደተመለከትኩት ማለት ነው። ምንድነው ጥፋቱ ካላችሁኝ፣ ለምሳሌ ትላንትና የነበረው የሃይሚ አቀባበል እና ትላንትና የነበረው እንትን ደስ ይላል አይደል እንዴ? ትላንትና በተረጋጋ አንደበት እንሄዳለን ምናምን ብሎ ሲላት ያው እንዳለችው ትክክል ነው። 2 ዓመት ጓደኛውን በአካውኗ ማወቅ ነበረበት። ገባሽ? ዛሬ ደግሞ ሴት ይዞ ሲመጣ ለማሰብ እንኳን ጊዜ አትሰጥም። አሁን ትላንትና ያንን ቃል ተጠቅማ ቢሆን ኖሮ ጥሩ ነው። ይሄ ነገር ስራ ባይሆን ኖሮ ማለት ነው እንዴ እንዴት ነው አንቺ ምትፈቅጅለት? በቃ ፕራንክ ልናረግሽ ነው እንጂ ምንም አይደለችም የሳምንት ጓደኛዬ ናት ብሏል የነገራት። ግን ሃይሚ እስቲ ቁጭልና አስረዳኝ ብለዋለች። መጨረሻ ሰዓት አይደለ ደረት ኤርክሌ ለምን ተኛ? እሷ ያ ጥያቄ እስካሁን ጭንቅላቷ ውስጥ አለ፣ ያልጸዳላት ነገር ማለት ነው። ገባሽ? የልጅቷ ደግሞ እኔ አሁን እዚህ ጋር እናንተ ብያወራችሁ ኮሜንት እያነበብኩኝ ነው። የልጅቷ አካውንት ደግሞ እኔ እንደ አንድ ሴት አልተመቸኝም። ዘመድም ትሁን እህትም ትሁን ሞራል የሚባል ነገር አለ። ዛሬ የእኛ ሞራል እንደተነካው ይሄን ቪዲዮ ደግሞ እሷ ስታየው እንዴት ነው የሚሰማት ብለን ማሰብ አለብን። ሰውንና ስራ ነው። ስራ ባይሆን የማልፈልገውን ወንድ ቁልፍ አስረክበ እንጂ አልፈልግም። ቁልፉን ቀያይራለሁ፣ ቤቱን ቁልፍ 4 ነጥብ በቃ ተመልሼ እመጣለሁ እዚህ ነው ማድሮ ብለዋታል አይደል እንዴ? ድራማ የሰሩት ያሉት እኛ ላይ ነው። ከርሜለው ይብሏታል ሲጀመር። አዎ ትላንትና ምዛውን እንትን ያለው ነገር ግን ሃይሚ ጋር ምንድነው ጥፋት ያየሽው ብላችሁ ብትሉኝ እኔ ሃይሚዬ በጣም ነው የምወዳት። ግን ዛሬ ጥፋት ያየሁት ምንድነው ልክ ሴት ይዞ ሲመጣ